ምንም መረጃም ማስረጃም አይጠይቁም። ምክንያቱም እየሞተ ነው ኦርቶዶክስ እየሞተ ነው ማስረጃው ምንድነው አይባልም። በየጊዜው ዜና ነው። ገብረመድህንኔው በፍኖተ ሰላም የአቡነ ቶማስ መታሰቢያ ምስራቀ ፀሐይ ጉባኤ ቤት መምህር ያረጋል አበጋዝ፣ መምህር ፋንታሁን ዋቄ ናቸው። እንግዲህ እነዚህ መምህራን በቤተክርስቲያናችን ጉዳይ ላይ በመጽሐፍትም በሚዲያውም በተለያየ መንገድ ስለ ክብሯ ሲሟገቱ የነበሩ መምህራንና ቅድስት ቤተክርስቲያናችን በርካታ ማህበራት አሉ። የቤተክርስቲያን ጥያቄ እንዲመለስ ብለው የተቋቋሙም አሉ። አስቀድሞ ደግሞ የተለያዩ አገልግሎቶቿ በተጠናከረ መንገድ እንዲሄዱ ቤተ ክህነቱን ከማገዝ አንጻር የተቋቋሙ ማህበራትም አሉ። መዋ ተዋሕዶ የተለየ ነገሩ ምንድነው? መልካም በመጀመሪያ ይሄ የኦርቶዶክሳዊ ንቅናቄ ነው። ከማህበራት እንዳንዱም አይደለም። የኦርቶዶክሳዊ ሐሳቦችን እየተገፋን ያለው ሐሳቦችን ለሚመለከተው አካል ጥያቄዎችን ማቅረብ ኦርቶዶክሱ ራሱን ነቅቶ እንዲያይ ጥያቄዎቹ እስኪመለሱ ድረስ የሚሄድ ሐሳብ ነው ማለት ነው። እነዚህን ጥያቄዎች ከየት አገኘናቸው ሲባል እለት ከእለት የሚሰሩ ናቸው። በስርዓተ መንግስቱ፣ በህገ መንግስቱ፣ በፖሊሲዎች፣ በትምህርት ቤቶች እና በመዋቅር በአጠቃላይ በሀገሪቱ ሂደት ውስጥ አሁን ባለው ሂደት ኦርቶዶክስን ስር ነቀል ማጥፋት ሂደቶች የታወቁ አካል ናቸው። ምንም መረጃም ማስረጃም አይጠይቁም። ምክንያቱም እየሞተ ነው ኦርቶዶክስ እየሞተ ነው ማስረጃው ምንድነው አይባልም። በየጊዜው ዜና ነው። ሞዓ ተዋሕዶ ማለት ተዋሕዶ ታሸንፋለች፣ ተዋሕዶ አሸናፊ ናት፣ የተዋሕዶ አሸናፊነት ማለት ነው። እንግዲህ ኦርቶዶክሳዊነት በራሱ አሸናፊነት ነው ሲጀምር። ምክንያቱም እውነት ነው። እውነት ምን ጊዜም አሸናፊ ነው። ሰዎች እውነትን ለጊዜው ሊቀብሩት ይችላሉ፣ ሊያሳድዱት ይችላሉ። ግን እነዛ እውነትን የሚታገሉ ሁሉ ጊዜ ሐሰተኞች ስለሆኑ ተሸናፊዎች ናቸው። ይህ እውነት በደጋፊ ብዛት ላይ የተመሰረተ አይደለም። በእጅ ብልጫ በደጋፊ በቲፎዞ አለም የእውነት ማንነት በራሱ ምክንያቱም እውነት ደግሞ ራሱ ክርስቶስ ነው። ኦርቶዶክሳዊነት ማለት ክርስቶስን መከተል ነው። የክርስቶስ አካልነት ነው። ስለዚህ የክርስቶስ አካል የሆነ ሁሉ ጊዜ አሸናፊ ነው። ክርስቶስ መከራን ሁሉ ተቀብሎ የመከራ ፍጻሜ የሆነውን ደግሞ ሞትን በመስቀል ላይ የውርደት የመጨረሻ በሆነው በመስቀል ላይ ተቀብሎ ይሄ የመከራው ፍጻሜ ነው። የውርደቱ ስለኛ ሲል የተቀበለው ተዋርዶ የመጨረሻው ከፍታ ነው። ከዛ እንደገና ደግሞ ወደ መቃብር ወረደ። ከዛ በኋላ ግን በትንሳኤ ድል አደረገ። ስለዚህ ኦርቶዶክሳዊነት በራሱ አሸናፊነት ነው። ኦርቶዶክሳዊነት ሁሉ ጊዜ አዲስነት ነው፣ ወጣትነት ነው። በኦርቶዶክሳዊነት እርጅና የለም፣ ብሌት የለም፣ ሽንፈት የለም። ስለዚህ ከኛ ከኦርቶዶክሳውያን የሚጠበቀው ምንድነው? ያንን ክርስቶስ የሰጠንን እውነትና ድል አድራጊነት ገንዘብ ማድረግ ነው፣ ማወቅና ይህንን እንዳንኖርበትና እንዳንገልጠው ያሉትን ፈተናዎች ማስወገድ ነው። ልክ የተዳፈነን እሳት አመዱን እንደ መግለጥ ነው። አዲስ ነገር አናመጣም። ስለዚህ ኦርቶዶክሳዊነት አሸናፊነት የራሱ የባህሪው ነው። አንድ ሰው መንገድ ላይ ወድቆ እያለ ያን የወደቀ ሰው ምን ሆነ ነው የወደቀው ብሎ ለመጠየቅ ወይ ቆስሎ ከሆነ ለመርዳት ውክልና ያስፈልጋል። ይህን ሰው ማን ነው እንድረዳው የሚፈቅድልኝ እያልኩ መሄድ አለብኝ? ያን ሰው መጠየቅ መርዳት ነው ያለብኝ? ሞቶ ከሆነ መቅበር ወይም ለምን ሞተ ብሎ መጮህ ነው ያለብኝ? ወይስ ውክልና አለኝ የለኝም እያልኩ መሄድ ነው? በጣም ይሄ የሚያስቅና